አረ ምን አይነት ቀውን ነው? ወይ ጉዴ ወይ ጉዴ ወይ ጉዴ! ሮድሪ ወደ ባርሳ ሂሩይኮ አታምጣው ስለው አምጥቶ ቆለለው ማለት ነው። እኔ ጭራሽ እንደዚህ አይነት ሙድ ውስጥ ደግሞ ሮድሪ ሂሩይኮ ሮድሪ ቀርቶ በነፃ ቢሄድ ይሻል ነበረ። ኤኒዌይ ሲቲ እንደዛ አላሰበም፣ ሽጦታል። ሮድሪ የሲቲ ሌጀንድ ነው፣ የፕሪሚየር ሊግ ሌጀንድ ነው፣ የምን ጊዜ ምርጡ ሲዲኤም ነው። ይሄን መሰለ ተጫዋች ፕራይሙን ሲቲ በማሳለፉ እናመሰግናለን። በሎያሊቲ ጉዳይ ቴስት ልናደርገው እንችላለን፣ ምንም ማድረግ አንችልም። ግን በቃ ሌጀንድ ነው፣ ምንም ማድረግ ማለት የምትቀይርበት ነገር አይደለም። ስለሄደ ስላልሄደ ምናምን አይደለም። በቃ ይሄ ሰው ቻምፒዮንስ ሊግ አምጥቶልናል፣ ማመስገን አለብን ማለት ነው። አሁን ሄደዋል በመጥፎ ሰዓታችን። ግን ጥሩ ነገሩ አዲስ አሰልጣኝ ነው፣ አዲስ ቲም ነው የተገነባ ነው፣ በሌላ ሰው ላይ ይሰራል ማለት ነው አዲሱ ቲም። የሱ ቦታ ግን በጣም ክፍተት እንደሚኖረው የተረጋገጠ ነው። ሲቲ ትላልቅ እንቅስቃሴ እንደሚያደርግ ተስፋ አደርጋለሁ። ኤንዞ ፈርናንዴዝን ጨምሮ አዩብ ቡሃዲን እያመጣ ሌላ ተጨማሪ ነገር እንደሚያደርግ እርግጠኛ ነኝ። ዛሬ ክለባችን እንዳየነው ከሆነ በጣም ትልቁ ክፍተታችን 6 ቁጥር ቦታ ላይ ነው። ሮድሪን ግን ምንም ማድረግ አንችልም። ኦልሬዲ በአይምሯችን እንደወጣ ስለምናውቅ ሂሩይጎን ነበር የምንጠብቀው። ይኸው ሂሩይጎ ተብሏል። ይመቸው። ክለብ ሌጀንድ ነው። በጣም ብዙ ፕሪሚየር ሊጎች፣ በጣም ብዙ ትልቅ ሌጋሲ ያለው በእግር ኳስ ታሪክ ምርጡ ዲፌንሲቭ ሚድፊልደር ነው። በዛ በኩል እናከብረዋለን። ለክለባችን ግን ባለው ሎያሊቲ አናከብረውም። በዛ በኩል የሚያጎድል ነገር ስላለ ኤኒዌይ ይመቸው። ቴንኪዩ ሮድሪ ይመች። እኛ ግን ከድጡ ወደ ማጡ ነው የሚመስለው። ለማንኛውም ዝውውር እንጠብቅ። ሮድሪ ወደ ባርሳ ሂርዊጎ ወደ ባርሳ እየተገረፈ ሄዷል። ለሲቲ ደጋፊዎች ከባድ ቀን፣ ከባድ ቀን፣ ከባድ ቀን። ባርሳ አበደ። ቀጣይ ስፔንን ላሊጋን ቀኝ ግዛት ነው የሚገዛት ባርሳ፣ ቀኝ ግዛት ማለት ነው። በቃ ሲቲዎች አለቀላችሁ። ቶሎ ብላችሁ ኤንዞን ካላመጣችሁ አለቀላችሁ። እና ሁለቱ ክለቦች ከስምምነት እንደደረሱና የዋጋው ግን ይፋ አላደረጉም ፋብሪዚዮ ሮማኖ። በስመ አብ ምን አይነት ያበደ ፊርማ ማለት ነው። በቃ ባርሳ አበደ። ቪስካ ባርሳ፣ ቪስካ ካታሎኒያ። ሲቲ አለቀላችሁ። ጥልቁን ነው የምታዩት። አስፈርሙ ጥልቁን። ሂር ዊ ጎ። የዛሬው ምሽት ለማንቸስተር ሲቲ ደጋፊዎች እጅግ በጣም ቀፋፊና ደባሪ ምሽት ነው። ሮድሪ ባርሴሎናን መቀላቀሉ ተረጋገጠ። እንዲህ የዛሬውን ጨዋታ አይታችሁ እግሩ ላይ ድፍት አትሉ? እግሩን በቃ ይዛችሁ አንለቅም፣ ግግም አይባልም ሮድሪ ላይ። የምሬን እኮ ነው የምላችሁ። እና አይናችሁ እያየሸኛችሁት ሲቲ ያለ ሮድሪ ማለት ነው ስኳር የሌለው ሻይ ማለት ነው። አጠጣው እንደዚህ ቃምሳ ነው የምታፈው። አረ ከባድ ነው፣ ሲዝኑ ከባድ ነው የሚሆንባችሁ። የምሬን ነው የምላችሁ። ለማንኛውም ሮድሪ የባርሴሎና ተጫዋች መሆኑ ተረጋግጧል። ፎሎ እየተደረገ ፋሚሊ ሮድሪ ቱ ባርሰሎና ሂር ዊ ጎ። አባቴ ባርሳ ባለቀ ሰዓት ማድሪድን አስቀየመቻት። ከማድሪድ ተጫዋች መንጠቅ የሚችለው ብቸኛ ቡድን ባርሰሎና ይባላል። ገባህ? ይነጣጠቃሉ። ከባርሳ ቤት ተጫዋች ወደ ማድሪድ ያመጣው ግን ማድሪድ ብቻ ነው። ገባህ? ግን አላ ተመሳሳይ ሌቭልስ የሚባለው ነገር እዚች ጋር ነው። ማንዬ ፋብሪሲዮ ሮማኖ ነው ፖስት ያደረገው ከ21 ሰከንድ በፊት ማለት ስንት እንደሆነ በስንት ገንዘብ እንደሆነ አናቅም። ስለዚህ ይሆናል ሊረጋገጥ ነው ሲባል ቀድሞ ሂሩይጎ ይልና ከዛ በኋላ ነው ሂሳቡንና ምናልባት ኤዲት ሊያደርግ ይችላል ማለት። ለዛ ነው ሳክሳም ነው የምላችሁ እንጂ እኮ ማንም የሚችለው የለም። ከሁሉም የበለጠ ኮንታክት ያለው እሱ ነው። ሲቲዝንስ አባቴ የዛሬውን ጨዋታ ካየ በኋላማ የፈጠነ ነው። ማን ቫሌንሲያ ይሄድ ነበር እንኳን አይደለም ባርሰሎና ማለት ተረዳኛ አይደለ? ለባርሰሎና ሄዶ ስክት ሜን ማን ምናምን መሆን ይችላል። ሪያል ማድሪድ ከስንትና ስንት ሰው ጋር መጋፋት ገባህ? ለሁለቱም ፐርፌክት የሆነ ሳይኒንግ ነው። ግን እሱ ለምን ባርሳን መረጠ? ባርሳ ቤት ሄዶ ዋናው ሰውዬ ነው የሚሆነው። ለምን የማልና እሱ ሃንድ ሼክ ምናምን ይፈጥራሉ። ገባህ? እዛ ሄደ ቤሊንግሃም አለ እንግሊዛዊ፣ ምባፔ አለ ፈረንሳዊ፣ ቪኒሲየስ ጁኒየር አለ ብራዚላዊ። ከዛ ሁሉም የራሳቸው ጀማ አላቸው ምናምን። ከባድ ነው ዛማ። ከቪኒ ጋር ደግሞ መስማማት ከባድ ነው። ስለዛ ትክክለኛ ውሳኔውን የወሰነው ማለት 750 ምናምን ይገጫዋል። ሲቲዝንስ ቻሉት ነው የምላችሁ። ገባህ? ማሬስካ ፔድሮ ኔቶ ይፈልጋል። ስለሱ ራሱ ብዙ ነገር ምለው ነገር አለ። ማሬስካ ላይ ብዙ ድክመቶች እያየሁበት ነው ገና ሳይጮት ማለት ሳይጮት። ከዛሬው ሽንፈት በላይ ለሲቲ ደጋፊ ሊያም የሚችል ዜና ሮድሪ ወደ ባርሳ ሂር ዊ ጎ። እውነት የሲቲ ደጋፊ ፕላስቲክ ነው ወይ የሚለውን ዘንድሮ እናያለን። በጣም ከባድ ዓመት ልታሳልፉ ነው። ስለ ከምንጊዜ ምርጥ 6 ቁጥሮች አንዱ የሚባለውን ሮድሪ ባሎንዶር ዊነሩን ሮድሪን ሽጠህ ከዛ ደግሞ ከምንጊዜ ምርጥ ከሚባሉት አሰልጣኞች ከፔፕ ጋርዲዮላ ጋር ተለያይተህ በርናንዶ ሲልቫን አተህ ኬቨን ዴብሮይናን አተህ ማለት ነው
ምን አይነት አመት ልታሳልፍ እንደምችል መገመት አይከብድም ነው የምላችሁና የዛሬም ጨዋታ የሚቀጥለው አመት ሃይላይት ይመስለኛልና በጣም ለሲቲ በቃ ሲቲ ዘንድሮ በጣም ልትፈተኑ ነው። ለባርሳ ግን በጣም ትልቅ ዝውውር ባርሳ ቻምፒዮንስ ሊግ በትክክል ሊበላበት የሚችልበት አመት ይሄ ይመስለኛል። አንድ ሴንተር ባክ እና አንድ ስትራይከር ከጨመረ ባርሳ እኔ በቃ ስልሽ ምንም ህይወቴን አስይዤ እደራደርለታለሁ ነው የምልሽ ለቻምፒዮንስ ሊግ። እስቲ እናንተን ሀሳብ ኮሜንት ላይ የምጣዱ እያለ የእንቅቡ ተንጣጣ ባልየው እያለ ውሽማው ተቆጣ አለ። ፈላው እያለ ማንቸስተር ተቆጣ፣ ሪያል ማድሪድ እያለ ዩናይትድ ተቆጣ እንደማለት ነው። በቃ ይሄ እኮ ምንም እኮ ሌላ ትርጉም የለውም። ሪያል ማድሪድ ከፈለክ እኔ ሮድሪ ልግዛልህ፣ ብር ከጨረስክ ካሽ ካለቀብህ እኔ ሮድሪ ልግዛና ልላክልህ፣ አንተ ቹዋሚኒ ላክልኝ አላልኩም እንዴ? ማድሪድ እኔ እኮ እኔ ሞትኩት እኮ ፈላው፣ እኔ ሞትኩት። አይ ፋይናሊ ሮድሪ ባርሴሎና ተጫዋች ሆኗል ጋይስ። ሄር ዊ ጎ ተብሏል። ባርሳ ሮድሪን የግሉ ማድረግ ችሏል። ወደ ሪያል ማድሪድ ይሄዳል ሲባል ነበር። ባርሴሎና ለረጅም ጊዜ ስሙ ተያዘ። በስተመጨረሻ ግን ባርሳ ይሄንን ተጫዋች እጅ ውስጥ ማስገባት ችሏል። ለኔ ለባርሳ የስቴትመንት ዝውውር ነው፣ ምንም ጥያቄ የለውም። አስባችሁታል? ባርሳ በአምና ስብስቡ ላይ ሮድሪን ሲጨምር ቀጣይ በለው በቃ ላሊጋ ያበደ ነው የሚሆነው፣ ያበደ ማለት ነውና ሲቲ ግን በጣም ጸድ የሆነ ክለብ ነው። ለምን መሰላችሁ? ሮድሪን በጣም ነው የተጠቀመበት እና በማንቸስተር ሲቲ ትልልቅ ድሎች ውስጥ ሮድሪ ከፊት የሚቀመጠው ሰው ነው አይደለ? አሁን ደግሞ ፕራይም በሆነ ገንዘብ ለባርሴሎና ሸጡት። 1 አመት ኮንትራት ቀርቶት እድሜው የገፋ ተጫዋችን ማለት ነው። በእውነት ነው የምላችሁ ለሲቲ በጣም አዋጪ ቢዝነስ ነው ብዬ አስባለሁ። 150 ሺህ ገብቷል። ከዛ በታች አልሸጥም፣ ይቅርታ ስለማልሸጥ ነው። አይሆንም። እሱንም እስከ ነገ 5 PM ድረስ ካመጣ መውሰድ ትችላለህ። ከዛ በኋላ አይ ዶንት ጊቭ አ ሺት ለእንደዚህ አይነት የህፃን ጨዋታሽ እስከ ነገ 5 PM ድረስ ጊዜ ብቻ ሰጥቻለሁ። ከገዛ በ150 ካሽ ነው። ከካሽ ብቻ አንቀበልም አይደል? አንቀበልም። እንደምትጠቀምበት ተስፋ አደርጋለሁ። ቀንስልኝ እስከ ነገ 5 PM። እንኳንም የሲቲ ደጋፊ አላረከኝ የሚያስብል ቀን። ብስሚላ ሲቲ ደጋፊ ዛሬ በጣም መጥፎ ቀን። ከዚህ ዶሚኔቱ ነው ከተሸነፉበት ዋንጫ በኋላ ይኸው ሂር ዊ ጎ። በጣም ያሳዝናል። እንደሚኮ እንዳትቋጥሩ ወረድን አልወረድን እንግዲህ ፈጣሪ እንትን ይበላችሁ ይመቻችሁ። የማንቸስተር ሲቲው አማካኝ ሮድሪ ባርሴሎናን ተቀላቅሏል። ባርሴሎና መቀላቀሉ እንግዲህ እርግጥ ሆኖ ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ብሎታል። ይሄንን ዝውውር ማለት ነው። ያው ማድሪድን ይቀላቅላል። እሱ ለማድሪድ መጫወት ህልሜ ነው ሲል ነበር። ነገር ግን በመጨረሻም ባርሳን ተቀላቅሏል። ይሄን ቪዲዮ ለእግር ኳስ ደጋፊዎች በሙሉ ላኩላቸው ሰዎች። ስለዚህ ነገር ምን ታስባላችሁ? ወይኔ ሮድሪ ወደ ባርሳ ሂር ዊ ጎ እናቴ ትሙት። ወይኔ ምን እንደገረመኝ ታውቃለሽ? መሄዱ እኮ አይደለም የገረመኝ እግዚአብሔር ፋብሪዚዮ ዋጋውን አልተናገረም። በ7 ነው የሸጡት። በቃ እነዚህ ውሾች አንተ ሮድሪን በ7 ባሁን በድርድር በ7 ከሸጡት እናቴ ትሙት የመጨረሻ ነው የተበሉት። ሲያስጠሉ እስከ 80 አይደረድርም። አንተ የሰውዬ እስከ 100 መደራደር ትችላል። አይ ነው እድሜው ሄዷል። ያለበትም የፈለገ ነገር ይሁን ሰውየው ፎርሙላ ላይ ነው ያለው። ገብቷቸዋል። ዛሬማ ተቃጠል ብሎናል። ዛሬም ተለጥፈናል። እዚህ ጋር ደግሞ ሌላ ይሩጎ። አሁን እኔ የዚህ ሰውዬ ቦታ አንድ መላ መባል አለበት። እግዚአብሔርን ባውዲን ቶሎ ብሎ ከጨረሱ ግን ዋጋውን በጣም ነው ማወቅ የፈለኩት የዚህን ሰውዬ በስንት ቢሆን ይሄን ያህል በ7 አንተም ጉማሬሽ በ7 አልመጣም። ሰበር ዜናውን ከመሸ ለማንቸስተር ሲቲ ደጋፊዎች በጣም የሚያሳዝን ዜና ነው መነግራችሁ። ምክንያቱም ሮድሪ ወደ ባርሴሎና ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ በአሁኑ ሰዓት አረጋግጦታል ማለት ነው። ፕሪሚየር ሊጉን ብቻችንን ልንፈነጭበት ነው ምላችሁ። እንግዲህ ሮድሪ ወደ ባርሴሎና የሚያደርገው ዝውውር እንግዲህ ሙሉ በሙሉ ከስምምነት ተደርሷል። በነገራችን ላይ ባርሴሎና እየባሰበት ነው የመጣው። በዛሬ ቀን ብቻ እንግዲህ ሮድሪን እና የካንሴሎን ዝውውርም ሂር ዊ ጎ ተብሎለታል። ካንሴሎም ወደ ባርሴሎና ተመልሷል። ገና የስፔን ላሊጋ ከመጀመሩም እንግዲህ ባርሴሎና ዛሬ 5-2 በሆነ ውጤት ነው ማሸነፍ የቻለው። አዲሱ ፈራሚ አዴሚም እንግዲህ ዛሬ ግብ አስቆጥሯል። ላሚን ያማልም ግብ አስቆጥሯል። 5-2 በሆነ ውጤት ያንሲ ፍሊኩ ባርሴሎና ያሸነፈ ሲሆን እዚህ ስብስብ ላይ ሮድሪና ካንሴሎ ሲጨመሩ አስቡ። በእርግጥ በክረምቱ ጸደይ ዝውውር ያደረገው ሪያል ማድሪድም 3-0 በሆነ ውጤት በማሸነፍ የስፔን ላሊጋውን በጣም በጥሩ መልኩ ነው የጀመረው። ዘንድሮ ጸደዩን የስፔን ላሊጋ ፉክክር ያበደ ኤል ክላሲኮ፣ እንደዚሁም በሻምፒዮንስ ሊግ ሪያል ማድሪድ እና ባርሴሎና ምርጥ ሆነው ይመለሳሉ ብዬ እጠብቃለሁ። በጣም ጸደይ ዓመት ነው እየጠበቀን የሚገኘው ለእግር ኳስ አፍቃሪዎች በሙሉ።
ይህ ዝውውር እንግዲህ እኔ ከ10 ነው የምሰጠው። ለሃንሲ ፍሊክ በጣም ትልቅ አፕዴት የሆነ ዝውውር ነው። ለሲቲዎች ግን በጣም ነው ማዝነው። ሲቲዎች ምናልባትም ሮድሪን ቢያገኙ ኖሮ ዘንድሮ ትንሽ ጥንካሬ ሊኖራቸው ይችላል ብዬ አስብ ነበር። ዛሬ ባየነው የኮሚኒቲ ሺልድ ጨዋታ መሀል ሜዳቸውና ሮድሪን አጥተው እዚህ ላይ በፍጹም እኛን ሊቋቋሙን አይችሉም። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ይመቻችሁ። ዛሬ የመቃጠል የመንደድ የመጨስ ቀን ነው። ሲቲዝንስ ሂር ዊ ጎ ተብሎላችኋል። ሮድሪ ወደ ባርሴሎና በኮቫቺች ስንቃጠል አምሽተን ዛሬ ማለት ነው ይውጣላችሁ ተብላችኋል። እንግዲህ ሂር ዊ ጎ ተብሏል። ወደ ባርሴሎና ሄዷል አቶ ሮድሪ ማለት ነው። ያ ኤንዞ ፈርናንዴዝ ነው ምናምን የተባለ ሰውዬ ታንቆም ይሆን ተገዶም ይሆን ተዘርፎም ይሆን ይምጣልን። 4 ነጥብ። በዚህ አንቀጥልም። ሲቲ እንደ አሁንስ አበዙት መዳና ለምን ተጠበቀው ሆነ። ሮድሪ ወደ ባርሳ ሂር ዊ ጎ ሌጀንዳችንን ሸኝተናል ማለት ነው ወደ ባርሳ። ያው ወደ ሁለተኛው ቲሚ ነው እኔ ጋር የሄደው። አይደብረኝም። ገባ የባርሳ ሚድፊልድ ተጠናከረ። እነዛ ታዳጊዎች ማኔጅ የሚያደርጋቸው የሆነ ከፍ ያለ ሰው መጣ ምናምን በጣም ደስ የሚል ነገር ነው። ተረዳኝ አይደለ? በተለይ ደግሞ የዲጆን መጎዳት ክለቡ ላይ የሆነ ጉዳት እንደሚያመጣ በጣም እርግጠኛ ነኝ። ሰው የሮድሪ ሜድ አሪፍ ነው፣ ግን እንደ ማንቸስተር ሲቲ ደግሞ እንደ ዛሬው ደግሞ አጫወታችን ፐርፎርማንስ ታየው የሮድሪ መኖር የጨዋታ መረጋጋት ያኖራል። በተለይ ሲልቫይ ነው ሮድሪ ጨዋታ መረጋጋት ያመጣል፣ ይከላከላል ምናምን። ዲፌንሱም ዛሬ እንዴት አይታችሁታል ጋይስ። ብቻ ከባድ ነው። ኤኒዌይስ ምን ተሰማችሁ? ሮድሪ ወደ ባርሳ ሂር ዊ ጎ። ፎሎ ማድረጋችሁ እንዳረሱ የባርሳም የሲቲም የሁሉም እንኳን ተመልካች ይመቻችሁ። ዛሬ የማንቸስተር ሲቲ ደጋፊዎች የአመቱ የመርዶ ቀን ብለው ነው ማወጅ ያለባቸው። እኔ 3-0 ልጥፍ አረኳት። አሁን ደግሞ ባርሴሎና ሮድሪን ሂር ዊ ጓስ ብላለች ማለት ነው። ካጠገባችሁ የማንቸስተር ሲቲ ደጋፊ ካለ ጡጦ መስጠታችሁን እንዳትረሱ፣ ካለበለዚያ ሌሊቱ ሙሉ ሲያለቅስባችሁ ነው የሚያድሩት። ሂር ዊ ጎ ሮድሪ ወደ ባርሴሎና። ሀቢቢ በደስታችን ላይ ሌላ ደስታ። ፈላው ምን ይውጥ ይሆን ከዚህ በኋላ ማለት ነው። ይሄው አሽቃባጮቻችሽ ቅድም ጀምረው ነበር፣ ግን ፋይናሊ ባርሳም ወሳኝና እንኳንና ማድሪድ የሚገባውን ሰው ነው ያገኘው። አይመለከተኝም እኔ ከዚህ በኋላ። እስኪ እንግዲህ ማን እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እኔ ደስ ብሎኛል። አረ በስመ አብ። ሮድሪ የዛሬውን የሲቲ ፐርፎርማንስ ካየ በኋላ ዳግም ላይ መለስ ወደ ባርሴሎና ቆሰቆሰው። እንኳንም ዘንቦብሽ እንዲሁም ጤዛነሽ የተባለችው ኤፍሲ ማን ሲቲ ዳግም ወደ ነገሱበት ሻምፒዮንሺፕ ይመለሱ ይሆን? ይሄ የሁላችንም ጥያቄ ነው። ፎሎና ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ሆነ ተከናወነ። በስተመጨረሻም ሮድሪጎ ሄርናንዴዝ ካስካንቴ ስንቶች እየተመኟት ወደ ባርሴሎና ሂር ዊ ጎ ጋይስ። ይኸውላችሁ በአንድ ቀን በደቂቃዎች ውስጥ ሂር ዊ ጎ እንድል የመረጥከኝ እኔ ማን ነኝ? በፋብሪዚዮ ስም እንግዲህ አመሰግናለሁ። እኔ ሌላ ምንም አልልም። ፋብሪዚዮ ሮማኖ አረጋግጦታል ጋይስ። እኔ አላመንኩኝም። ስንቶች ሲፈልጉት ነበረ። መናገር ስም መጥራት አያስፈልግም እዚህ ጋር። ነገር ግን ምርጫውን ባርሴሎና አድርጎ ከስፓኒያርድ ሻምፒዮን የቡድን አጋሮቹ ጋር ለመጫወት እንግዲህ በሃንስ ፌሊክስ ሲስተም ለመቃኘት መርጦ የቀድሞ የፔፕ እንግዲህ ትልቅ ተጫዋች የፔፕ ዋነኛ የቡድን እንግዲህ መሪ ወደ ባርሴሎና ይመጣል። በነገራችን ላይ ሁሉም መዘጋጀት አለበት። እያንዳንዱ የላሊጋ ቲም ብቻ ሳይሆን ሁሉም በሌላ ቪዲዮ እናወራበታለን በሰፊው። ኤኒዌይስ እስኪ ደስታችሁን ግለጹ። የሮድሪጎ ሄርናንዴዝ ካስካንቴን የሮድሪን ዝውውር ከ10 ሬት አድርጉት። እኔ ደስታውን አልቻልኩትም ጋይስ። በስተመጨረሻም በጥቂት ቀናቶች ውስጥ አይ ቲንክ በሁዋን ጋምፐር ዋንጫ ይሳተፋል ብዬ እጠብቃለሁ። እኔ ቃላት የለኝም። ኤኒዌይስ ይመቸው ሮድሪ። ፎሎ እያረጋችሁ ኩለርስ በደንብ ፎሎ እያረጋችሁ ወደ 50 ሺህ እንሂድ። አረ ፋብሪዞ ምን አይነት ግፈኛ ሰው ነው! አረ በፈጠረ ያለቡ ተኝተዋል። በርግጥ የዛሬዋ ቀን መቼም አይረሷትም ማንቸስተር ሲቲ ደጋፊዎች። የምሬ ነው። አደራ ትላልቅ ሰዎች ቤታችሁ ውስጥ ስለታማ ነገር የአይጥ መርዝ ምናምን መድኃኒት የቆዩ ምናምን ከሶፋ ውርዱ። ወደ ኩሽና ምናምን ወደ ሽንት ቤት ጣሉ። ማይጠቅሙ ነገሮች የምሬ ነው። ራሳቸውን እንትን ሊሉ ይችላሉ። ህጻናት ናቸው። የምሬ ነው። ይኸው ሂሩጎ ሮድሪ ያስፈልጋቸዋል። መክፈል ያለባቸውን ዋጋ ከፍለው ማስቀረት አለባቸው ብዬ ነበረ። ይኸው በዛሬዋ ቀን ሂሩጎ ተባለ። በእርግጥ ይጠበቃል። ይሄ ልጅ አሁን ካዲ ነው የምትሉት የሲቲ ደጋፊዎች፣ አጋሰስ ነው የምትሉት፣ ቀማኛ ነው፣ ሰልፊሽ ነው፣ ለካ ቡድኑን ክለቡን አይወድም፣ ራስ ወዳድ ነው የምትሉት ምንድን ነው? ኮሜንት ላይ አድርጉልኝ እስኪ። ነገ ጠዋት ስትነሱ ማለት ነው።
ሮድሪ ሂር ዊ ጎ ቱ ባርሴሎና። እንኳን ደስ አላችሁ የባርሳ ደጋፊ፣ ይመቸን። ሮድሪን አገኘን። እንኳን ደስ አላችሁ። እጅግ በጣም ነው ደስ ያለኝ። ሮድሪ ካሞን እጅግ በጣም ነው ደስ ያለኝ። ሆነ ሲቲዘንስ ተከናወነ። ሮድሪ ቱ ባርሳ ሂር ዊ ጎ። ከባድ ችግር። ሮድሪ እስካሁን ለሰጠን ነገር እጅግ በጣም እናመሰግናለን። በሄድክበት ሁሉ መልካሙን እንዲገጥምህ ከልብ እንመኛለን። እንደምታውቁት ከ2 ከ3 ቀን በፊት ቲጃኒ ራይንደርስ ሂር ዊ ጎ ተብሏል። አሁን ደግሞ ሮድሪ ሂር ዊ ጎ ተብሏል። ስለዚህ አሁን 2 ሰዎችን ኤክስፔክት አደርጋለሁ እኔ በግሌ አዩብ ቧዲና እንዲሁም ደግሞ ኢንዞ ፈርናንዴዝ። ስለዚህ በቅርቡ ኢንዞ ፈርናንዴዝ ወደ ማንቸስተር ሲቲ ሂር ዊ ጎ መባል ግዴታ ነው። የዛሬው ጨዋታ ለዛ ትልቅ ማሳያ ነው ብዬ አስባለሁ። ሁለቱም ተጫዋቾች ወጥተዋል። ስለዚህ ፈርናንዴዝ ይመጣል የሚል ሐሳብ አለኝ። ይመቻል። ሮድሪ ቱ ባርሴሎና ሂር ዊ ጎ። ማን ይሄ ገንዘብ አልተገለጸም ማለት ነው፣ ግን ምን አይነት ሳይኒንግ ነው ለባርሴሎና ከመቼ የሰሩት ቪዲዮ ነው። ሁላችሁም ደግሞ ሪፖስት አድርጉት ማለት ነው። ባርሴሎና ትክክለኛ የሚያስፈልገው አይነት ሰው ነው። ገብቷችኋል? ምክንያቱም ያንን ሃይላይን ሁሉም ሰው ብሬክ እያደረገው የሚሄደው አንድ ፓስ የሚቆርጥ ሰው ስለሌላቸው ነው። ፕላስ ደግሞ ኤቶ የሚያደርገውን ነገር ያውቃል፣ ከኳስ ጋርም ከኳስ ውጪም። ምን አይነት ሳይኒንግ ነው? ወይኔ ቀጣይ ዓመት ባርሴሎና በጣም ያሰጋናል። ለመሰላችሁ ገብቷችኋል? ባርሳ የሚጎለው እንደዚህ አይነት ሰው ነበር፣ ምንም ጥያቄ የለውም። ሃንሲ ፍሊክ ደግሞ አሁን ያማልን ፎልስ ናይን ሊያጫውቱ እየፈለገ ነው ኔክስት ሲዝን ምናምን ነገር ገብቷችኋል? ስለዚህ ይሄ ሰውዬ ሜሲን ሊተካው ነው ማለት ነው። እንደ ሜሲ ነው የሙቭ እያደረገ ያለው። ምን አይነት ቲም ነው እየተሰራ ያለው? ግን ምንድነው እየተፈጠረ ያለው? ኦሬዲ የኛ ቲም ያስፈራል። ብሩኖ ጂ ያለን ገብቷል አይደል ማለት ነው። ፒኤስጂ፣ ባርሳ፣ አርሰናል ኔክስት ሲዝን በጣም ኩክ ያደርጋሉ ማለት ነው። ሪያል ማድሪድንም እንዳትረሱት ገብቷችኋል አይደል ማለት ነው። ይሄ ሰውዬ ግን ማድሪድ ሄዶ ቢሆን ኖሮ በጣም ነበር ደስ የሚል። ማን ባርሴሎና የሚያምር ሳይኒንግ ነው። እናቴ ትሙት ያስቀናል። ሮድሪ ወደ ባርሳ ሂር ዊ ጎ። ወደ ባርሳ እየተገረፈ ሄዷል። ለሲቲ ደጋፊዎች ከባድ ቀን። ባርሳ አበደ። ቀጣይ ስፔንን ላሊጋን ቀኝ ግዛት ነው የሚገዛት ባርሳ። ቀኝ ግዛት ማለት ነው በቃ። ሲቲዎች አለቀላችሁ። ቶሎ ብላችሁ ኤንዞን ካላመጣችሁ አለቀላችሁ። እና ሁለቱ ክለቦች ከስምምነት እንደደረሱና የዋጋው ግን ይፋ አላደረጉም ፋብሪዚዮ ሮማኖ። በስማ ምን አይነት ያበደ ፊርማ ማለት ነው በቃ። ባርሳ አበደ። ባርሳ ቪስካ ካታሎኒያ ሲቲ አለቀላችሁ። የጥልቁን ነው የምታዩት። አስፈርሙ ጥልቁን። ሂር ዊ ጎ። የዛሬው ምሽት ለማንቸስተር ሲቲ ደጋፊዎች እጅግ በጣም ቀፋፊና ደባሪ ምሽት ነው። ሮድሪ ባርሴሎናን መቀላቀሉ ተረጋገጠ። እንዲህ የዛሬውን ጨዋታ አይታችሁ እግሩ ላይ ድፍት አትሉ? እግሩን በቃ ይዛችሁ አንለቅም ግግም አይባልም ሮድሪ ላይ። የምሬን እኮ ነው የምላችሁ። እና አይናችሁ እያየሸኛችሁት ሲቲ ያለ ሮድሪ ማለት ነው ስኳር የሌለው ሻይ ማለት ነው። በቃ አጠጣው እንደዚህ ቀምሰ ነው የምታፈው። ኧረ ከባድ ነው፣ ሲዝኑ ከባድ ነው የሚሆንባችሁ። የምሬን ነው የምላችሁ። ለማንኛውም ሮድሪ የባርሴሎና ተጫዋች መሆኑ ተረጋግጧል። ፎሎ እየተደረገ ፋሚሊ ለፈላው ሌላ መርዶ ገረፍኩሽ፣ በቃ ገረፍኩሽ። በኮቫችሽ ልዘልቂው ገረፍኩሽ። ፈላዬ የኔም ቦቀቀዳ አይዞኝ። የባርሴሎና ደጋፊዎች ምን አይነት የተለየ ምሽት ነው እያሳለፉ ያሉት ጋይስ? ሁለት ትልልቅ ዝውውሮችን በዚህ ሰዓት እንደሚያጠናቅቁ ፋብሪዚዮ ሮማኖ ሂር ዊ ጎ ማለት ማረጋገጥ ችሏል። በመጨረሻም ስፔናዊ የባሎን ዶር አሸናፊ የሆነ ማንቸስተር ሲቲ አማካኝ ሮድሪ ወደ ባርሴሎና ለማቅናት ሙሉ በሙሉ ከስምምነት ላይ እንደተደረሰ ፋብሪዚዮ ሮማኖ ሂር ዊ ጎ በማለት ማረጋገጥ ችሏል። የባርሴሎና ስፖርቲንግ ዳይሬክተር በዚህ ዝውውር ላይ ቀን ሌሊት ሲሰራ ቆይቶም እንግዲህ በመጨረሻም ባርሴሎናዎች ያቀረቡት ፕሮፖዛል በማንቸስተር ሲቲዎች ተቀባይነት እንዳገኘ ከዚህ በኋላም እንግዲህ ሮድሪ ወደ ባርሴሎና በረራውን አድርጎ ሜዲካል ምርመራውን ካደረገ በኋላ ፎርማል ስራዎችን ከጨረሰ በኋላ በይፋ የባርሴሎና ተጫዋች ይሆናል ተብሎ ይጠበቃል ማለት ነው። ሮድሪ ወደ ባርሴሎና ሂር ዊ ጎ። እንዲሁም ደግሞ ጃኦ ካንሴሎ ወደ አልሂላል ሄዶ እንደነበረ የሚታወስ ነው። አሁን ላይም እንግዲህ በፍሪ ኤጀንት ወደ ባርሴሎና እንደሚሄድ ሙሉ በሙሉ ፋብሪዚዮ ሮማኖ ከስምምነት ላይ እንደተደረሰ ሂር ዊ ጎ በማለት ማረጋገጥ ችሏል ማለት ነው። እነዚህን ሁለት ወሳኝ የሆኑ ዝውውሮችን የሃንሲ ፍሊኩ ባርሴሎና ማጠናቀቅ ችሏል። ስለነዚህ ዝውውሮች እናንተ ምን ትላላችሁ? ከአስር ሬት አድርጓችሁ ሀሳባችሁን አጋር። የፕላስ ምልክቱ መጫ እንዳትረሱ። ሮድሪ ቱ ባርሴሎና ሂር ዊ ጎ ተብሏል። አሁን ዛሬ እናንተ እጥፍ ድርብ ነው እንዳለ። በቃ አልኩ ሊፈርስ ነው እንዴት? እሺ ኤኒዌይስ አሁን ኳሱ በእኛ ሜዳ ነው ያለው። ሐሳቡ ገብቷችኋል? ኳሱ በእኛ ሜዳ ነው ያለው። ስለዚህ እኛ በምንላቸው ነው የምንሸጥላቸው። አዘርዋይስ አንሸጡም። ምክንያቱም እኛ 6 ዓመት አለው ገና ልጁ
ላንሸጠውም እንችላለን። ገብቷችኋል? ቀነ ገደባችሁ አልፏል። ብዙ ነገር አሳልፏችኋል። ስለዚህ 150 ይመቻችኋል። 150 ካሉ ይሸጡታል ብዬ አስባለሁ። 120 ግን እመኑኝ የቼልሲ ደጋፊዎች 120 አይሸጥላችሁም። አሁን 150 ከከፈላችሁ ግን እኔ ላደራድራችሁ። ምክንያቱም 150 አሪፍ ነው፣ ለእኛም ይጠቅመናል። 150 ክፈሉና ኤንዞን ውሰዱት። ያው እንግዲህ ይሄ ነው ያላችሁ አማራጭ፣ ኤንዞን ውሰዱት። ግን እኔ እንደ ሀሳብ እንደ ቼልሲ ደጋፊ ኤንዞ ፈርናንዴዝ ባይወጣና 4 ዓመት 3 ዓመት የለፋበት ቲም ነው ዘንድሮ እሱ ወጥቶ ቼልሲ ዋንጫ ሲያነሳ ከውጭ ከሚያይ አብሮን ሆኖ ዋንጫውን ቢስመው ደስ ይለኝ ነበረ። አልፈልግም ካለ ግን ምንም ማድረግ አይቻልም። እዛ ሄዶ ዋንጫውን እኛ ስናነሳው ያያይናል ማለት ነው። ምንም ማድረግ አይቻልም። ቼልሲ ኤንዞ ፈርናንዴዝን የሚያጣ ከሆነ ፋቢያን ሩይዝን ወይም ደግሞ ዙቤሜንዲ ሊያመጣ ይችላል። ጥሩ ናቸው፣ ከሞላ ጎደል አሪፍ ነው ብዬ አስባለሁ። ሮድሪ ወደ ባርሳ ሂርዊጎ ተብሏል። ዝውውሩም ተጠናቋል ማለት ነው። በስማም ሲቲ ሜቢ የሲቲ ዳውንፎል ዳውን እፈራለሁ ማለት ነው። ስለ አሰልጣኛቸውን አጥተዋል። አሁን ማሬስካ እንዳለ አዳዲስ ቲም ነው እንዳለ አብዛኛው ቲም ወጥቷል። የቲሙ ደግሞ በቃ ሞተር የነበረው ሮድሪ ወጥቷል ማለት ነው። ከዚህም በኋላ ያን አስፈሪ ሲቲ ላንመለከት እንችላለን። እንዳይሞዣሞዥ እየፈራው ነው። የምሬ ነው የምላችሁ። በጣም አስቸጋሪ ሲቲ እንዲያሳልፉ ይቻሉ። ዛሬም የዛን ማሳያ ተመልክተናል ከአርሰናል ጋር ባደረጉት ጨዋታ ማለት ነው። ወይ ያለው ዋንጫ እንደበላ ደግሞ አረሳውልህም። እንኳን ደስ አላችሁ ለማንኛውም እናንተ። በዛ በኩል ደግሞ ባርሳ ኔክስት ሲዝን አስቸጋሪ ነው። ብቻ ማንቸስተርና ባርሳ ማድሪድ ለሚደግፍ ሰው ቀጣይ ዓመት ሲዝኑ አስቸጋሪ ነው። ዩናይትድ ተጫዋች አይገዛልም። በዚህ በኩል ባርሳ ደግሞ ኦልሬዲ ሰይጣናዊ በሆነ ቲም ላይ የጎደለውን ሰውዬ መጥተው ተክቶ ያን ሰይጣናዊ የስፔን ናሽናል ቲም አማካይ ሙሉ ክፍሉን ገርግዶላል ማለት ነው። ፈጣሪ ይሆናል።